ባይብላችሁን ታወጡና ኤፌሶን 1:7 እናነባለን። በውድ ልጁም እንደ ጸጋው ባለጸግነት መጠን በደሙ የተደረገ ቤዛነትን አገኘን። በውድ ልጁ እንደ ጸጋው ባለጸግነት መጠን በተራ ልጅ አይደለም የተገዛ ነው። የመጨረሻ ኤክስፔንሲቭ በሆነ በውድ ልጁ ይልና እንደ ጸጋው ባለጸግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው። ኢየሱስ ውድ ነው። በውድ ልጁ የሚለው የዋጋውን ትልቅነት ነው የሚያሳየው። አንቺ የተገዛሽው በተራ አይደለም ነው የሚለው፣ በውድ ልጅ ነው የተገዛሽው። እዚህ ቤት ሰይጣን ማንንም ሰው ማርከስ አይችልም። እናትሽ አትወድሽም፣ አባት አይወድም፣ አንተ አታስፈልግም፣ አገር አይፈልግም ብሎ ዝቅ የሚያደርግ መንፈስ ካለ ዋጋውን ትነግረዋለህ። የኔ ዋጋ ውድ ልጁ ነው። አንድ ጊዜ የኔ ዋጋ ውድ ልጁ ነው በሉ። ምንድነው ጌታ ራት? ለምንድን ነው የምንወስደው? ውስጡ ምን ሚስጥር አለ? ይሄ ኢየሱስ ክርስቶስ ቤዛ የሆነበት። መዋጀትና ቤዛ በጣም ይለያይ። ቤዛ ራሱ ማንነቱ ነው። መዋጀት ግን ነገሩ የተካሄደ ፕሮሰስ ነው። ስለዚህ ይሄ የምትወስዱት ደምና ስጋ የቤዛችን ስጋ ነው፣ የቤዛችን ደም ነው። ቤዛነትን ስራ ሽሜ አለ። ለምን? ከኢየሱስ ውጪ ቤዛ የሆነ የለም። ከኢየሱስ ውጪ ቤዛ የሆነ የለም። እቺን ፓርት ግን ሰይጣን ይፈልጋታል። ለምን? ሙሉ ክብር ኢየሱስ እንዳያገኝ፣ ሰው በኢየሱስ ላይ እምነቱና ድጋፉ እንዳይኖር ማለት ነው። ኢየሱስ የኔ ቤዛ ነው። አንድ ሰው ጮክ ብሎ ኢየሱስ የኔ ቤዛ ነው በእምነት አንዴ አየሩ ላይ ተናገሩ። ቤዛዬ ማን ነው? ኢየሱስ ነው። ቤዛ ማለት ከገበያ ውስጥ የተወሰደን ወይም ገበያ ውስጥ የሚሸጥን ነገር መልሶ ለራስ ማድረግ ነው። አሜን። ይሄ ከባሪያ ገበያ ውስጥ ሄዶ ገዝቶ ያንን ባሪያ ነፃ ማውጣት የራስ ማድረግ ነው። ቤዛ ስትደረግ የባለቤት ለውጥ ነው የተደረገው። ገዝቷችሁ የነበረ ሊሸጣችሁ የነበረ ባይዘዌ ባሮቹ ሲሸጡ አንዳንዶቹ ራቆታቸውን ነው የሚቆሙት ገበያ ውስጥ። የባሪያ ገበያ ነበር ሊትራሊ። ልክ አሁን የድንች ገበያ የአትክልት ሰፈር ምናምን እንደምን እኛ ሰፈር አሁን የአትክልት ተራ ይባላል። ልክ እንደዛ ባሮቹን ራቁት፣ ሴት ባሪያ ራቁት፣ ወንድ ባሪያ ራቁት። ከዛ ጡንቻውን እያየ እንትኑን እያየ ጥንካሬውን እያየ ልክ በግ ጥርሱ እንደሚታይ እየታየ ይገዛዙ ነበር። እኛም በሰይጣን ገበያ ውስጥ በዚህ በአጎራዞ በሚባለው ገበያ ውስጥ ልክ እንደዛ ነበር። ማንም ሊገዛን የማይችል ማለት ነው። ኢየሱስ ነው መጥቶ በደሙ ገዝቶ ድጋሚ ባሪያ እንዳንሆን ያደረገ። ስለዚህ ኢየሱስ ቤዛዬ ነው ስትል የጌታ ለውጥ የባለቤት ለውጥ አድርጌያለሁ ማለት ነው። ይሄ ደግሞ የባለቤት ለውጥ ሆነ ማለት በደንብ ስሙኝ። አንድ ዕቃ ሄዳችሁ ከቆሻሻ ውስጥ ካወጣችሁ በኋላ የራሳችሁ ካረጋችሁ በኋላ ከነቆሻሻው አትተውትም። ታጥቡታላችሁ፣ ታጸዱታላችሁ፣ ታሳምሩታላችሁ፣ በከበረ ቦታ ታደርጉታላችሁ። ያ የጠፋ የእናንተ ዕቃ ስለነበረ ቆሻሻ ውስጥ የተገኘ ስለነበረ ኢየሱስ ክርስቶስ ከሰማይ ወርዶ እያንዳንዳችንን ከገባንበት የባርነት ቆሻሻ አውጥቶ በደሙ አጥቦ ልጁ አድርጎ የከበረ ዕቃ አድርጎናል። መጣና ይህ ስለእናንተ የፈሰሰ የአዲስ ኪዳን ደሜ ነው ሲል እዛ ቃል ውስጥ ኃይል አለ። ምን የሚል? ይሁን ሲል ሰማይ ሆነ ይላል። ይሁን ሲል ኮከብ ሆነ ይላል። አየ ደሜ ነው ሲል በዛ ሰዓት የደም ኃይል በዛ ወይን ውስጥ አልፏል። ቤዛ የሆናችሁበት ኃይል እዛ ውስጥ አለ። ስለዚህ ደሙን ስትወስድ ያንተም ቤዛ ነው የምትወስደው። ቤዛነቱን ነው የምታስታውሰው። ተከፍሎልኛል ነው የምትለው። ድጋሚ ባሪያ አልሆንም ነው የምትለው። አልታሰርም ነው የምትለው። ሃሌሉያ። ስለዚህ ቤዛዬ ነው ስትል ሳይከፈልብህ አይደለም፣ ህጋዊ ሪሲት አለ። በቀደም ብረቱ ሲመጣ አይሱዙ ላይ ሪሲት ያስፈልጋል አሉ። ለምን? መንገድ ላይ ገቢዎች ምናምን የሚባል ጉዳይ አለ። ሲይዟቸው ይሄ ነገር የማን ነው ሲሉ ሪሲት ማሳየት አለብን። የትኛውን ጉዞ ስታደርግ መንገድ ላይ ለሚይዝ ማንኛውም መንፈስ የምታሳየው ሪሲት አለ። ምን የሚል? ተፈጸመ የሚል ተከፍሎልሃል የሚል። እስቲ አጨብጭብና አሜን በል። ሃሌሉያ። አዎ ይሄ ህዝብ የተከፈለ። ስለዚህ ዛሬ የምንወስደው ደም ሪሲታችን ነው። ተከፍሏል የሚል ሪሲት፣ ከገበያ ወጥቻለሁ የሚል። በሌላ አማርኛ ምን እያለ ነው? አንደኛ ቆሮንቶስ 6:20 በደንብ ስሙ። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁ? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። በደንብ ስሙኝ። በዋጋ ተገዝታችኋልና የራሳችሁ እንኳን አይደላችሁ። በሌላ አማርኛ የባለቤት ለውጥ አድርጋችኋል። ከዚህ በፊት ሊሸጣችሁ የወጣ ሰውዬ ነበረ። እናንተን እንደፈለገ ከፈለገ ይሸጣል፣ ከፈለገ ይገዛል፣ ከፈለገ ያሰራችኋል፣ እንደፈለገ የሚያደርጋችሁ ሰውዬ ነበረ። አሁን ግን ኢየሱስ ክርስቶስ ወደዛ ገበያ መጥቶ ገዝቶ ወስዷቸዋል። ኢቭን የራሳችሁ አይደላችሁ። የማን ናችሁ? የኢየሱስ ናችሁ። የባለቤት ለውጥ አድርጋችኋል። በፊት ሞት ይመራን ነበረ፣ እርግማን ይመራን ነበረ፣ የጠላት ስራ ይመራን ነበረ፣ አየር ላይ ያለ ልዩ ልዩ አለቃ እንደፈለገ ያደርገን ነበር። አሁን ግን ለውጥ አድርጋችኋል።
ለምን? በዋጋ ስለተገዛችሁ፣ ሪሲት ስላላችሁ። ያ ሪሲታችሁ ደሙና ስጋው። ዘሌዋውያን 25:25 ቤዛ መሆን ማለት ምን ማለት ነው? አንድ ሰው ቤዛ ለመሆን ምን ያስፈልገዋል? ወንድም ቢደኸይ ርስቱን ቢሸጥ ለእርሱ የቀረበ ዘመዱ መጥቶ ወንድሙ የሸጠውን ይቤዠዋል። ወንድሙ ምን ያለውን? ይሄ መቤዠት የሚለው በብሉይ ኪዳን የነበረ ቃል ነው። ቤዛ መሆን ማለት ነው። አንድ ሰው ቤዛ ለመሆን ያኛው ሰውዬ ማጣት አለበት፣ ድሃ መሆን አለበት። በሌላ አማርኛ ከድህነቱ የተነሳ ንብረቱን፣ ርስቱን፣ ያለውን ነገር በሙሉ በብሉይ ኪዳን አይታችሁ ከሆነ ያ ሰውዬ መጣና ልጆቼን ባሪያ አድርጎ ሊወስዳቸው ነው አላለችም? ተበድሮ እንኳን ዕዳ መክፈል ሲያቅተው ሰውዬ ሌላ ኃይል አለ ያንተን ነገር የሚወስድ አበዳሪ አለ፣ ባሪያ የሚያደርጋለ። ወስዶ ምንም እንኳን አይደለም የሚያደርጋቸው፣ ልጆቿን ባሪያ ነው የሚያደርገው። ለምን? መክፈል አልቻለችም። አንድ ሰው ሲደኸይ ነው የሚለው። መደየት ማለት የፋይናንስ ብቻ አድርጋችሁ እንዳታስቡ። የፋይናንስ ራሱን ለመርዳት አቅም ሲያጣ፣ ራሱን ለማዳን አቅም ያጣ ሰው እሱ ድሃ ነው። የሰው ልጅ በውድቀት ምክንያት ራሱን ከመንፈሳዊ ዓለም ላይ መርዳት ስላልቻለ፣ አቅመ ቢስ ስለነበር፣ ድሃ ስለሆንን፣ ስፒሪቹዋሊ ድሃ ስለሆንን፣ ብቁ ሆነን እግዚአብሔር ፊት መቅረብ ስላልቻልን እጃችን ባዶ ነበር። እግዚአብሔር በሁላችን ላይ ቁጣ አዞ ነበር። ከባርነት በታች ነበር። አደጋ ውስጥ ነበር። ለምን? ሰው ሁሉ ኃጢአት ሰርቷል። የእግዚአብሔር ክብር ምን ብሎታል? ጎሎታል። እንደኛ አይነት ድሃ አልነበረም። እንደኛ አይነት ባዶ አልነበረም። እንደኛ አይነት ምንም የሌለው ሰው አልነበረም። ድሃ ማለት ምንድን ነው ያልኩት? ራስን ለመርዳት አለመቻል። ሌላ እኮ አይደለም። ድሃ ስትሆን ምንድን ነው? መክፈል ነው የሚያቅትህ አይደለም? ኪራይ መክፈል አቅቶኛል ስትል ሄደ ሰው ነው የምትለምነው። አያችሁ፣ ገንዘብ ቢሆን ወንድምን ሄደ ትለምናለህ። የሆነ ችግር ቢሆን የሆነ ሰው ትለምናለህ። ይሄ ግን ስፒሪቹዋል ነው። ይሄን ክፍያ መክፈል የሚችል ማንም የለም። ይሄንን እርዳታ እኛን ከዚህ ድህነት ከኃጢአት ፍርድ ውስጥ ማውጣት የሚችል ማንም የለም። መጀመሪያ ሰውየው አንተን ለመቤዠት፣ እኔ ብሆን ብደህይና ንብረቴ በሙሉ ቢወረስ እኔን ለመቤዠት ክራይቴሪያ አንድ ሰውየው የኔ ዘመድ መሆን አለበት። ዘመድ ካልሆነ መቤዠት አይችልም። አስታውሳችኋል? ቦዔዝን ሄደው ሲጠይቁት አንድ ነገር ነው ያለው። አንተ ተቤዣት ሲባል ምንድን ነው ያለው? ከኔ የቀረበ ሌላ የለም አለ። ከዛስ የመጀመሪያው ጥያቄ የቀረበ አለ ወይ? ስለዚህ በእኛ መካከል ያንዳችንን ነገር ለመክፈል ቅርብ የሆነ የለም። ዕዳችንን ለመክፈል የሚችል ማንም የለም። ግን አንድ ተገኘ። እሱም የዳዊት ልጅ ይባላል። በመጀመሪያ ሩቅ ነበረ። እሱ የኛ ዘመድ ለመሆን መጽሐፍ ቅዱስ እንዲህ ይላል፣ ከሰማይ ሰማይ ነው፣ ከቅድስተ ቅዱሳኑ መላእክት ከሚያመልኩበት ቦታ መጣና ጸጋንና እውነትን ተሞልቶ በእኛ አደረ። እግዚአብሔር መጀመሪያ የሰራው በክርስቶስ ዘመድ ሆነ። ዝም ብሎ አይደለም ኢየሱስ ተነስቶ የከፈለው። አየህ፣ ስጋ መልበስ ነበረበት፣ ሰው መሆን ነበረበት፣ ዘመድ መሆን ነበረበት። ለዚህ ነው ወንድሞቼ አለ። አሁን ታላቅ ወንድም ስለሆነ አየህ፣ ዕዳ ስትጠየቅ እኔ ከፍልለታለሁ አለ። ያ ሰው ያጣ ሰው፣ ያ ከፋ ያጣ ሰው፣ ያ በዕዳ የነበረ ሰው በኢየሱስ ደም ዕዳው ተከፈለ። ኢየሱስ ዘመዳችሁ ሆነ። የመጀመሪያ ስራ አምላክ ከዛ የሆነ መክፈል አይችልም። ህገ ወጥ ነው የሚሆነው፣ አይችልም። ስለዚህ ሲታይ እግዚአብሔር በምድር ላይ ሰው ፈለገ ይላል። አንድ ሰው አጣ። ሰው አይደለም ያጣው፣ መልአክም ሊከፍል አልቻለም። መልአክ አይችሉም። ለምን? ክፈሉ ተብሎ እድል ተሰጥቷቸዋል። ዮሐንስ ላላያችሁም ራእይ ማህተምና አየሁ አለ። ከባድ 5 ማህተም አየዋል። ከባድ ማህተም። የመጀመሪያው ሊቤዥ የሚቻል ሰው የቅርብ ዘመድ መሆን አለበት። የቅርብ ዘመድ አጣሁኝ፣ የለኝም። ይሄን ነገር ተቀብሎ አይዞ ሄኖክ የሚለኝ የለኝም። ኢየሱስም ይባል አንድ ወዳጅ እሱ ምን አለ? ስጋን አዘጋጀህልኝ አለ። አንተ በፍየሎች በኮርማዎች ደስ ስላልተሰኛ ስጋን አዘጋጀልኝ። አያ ለዚህ ነው አይደለም እንዴ የሚለው? ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እንዴት? ሰው ሆኖ መጣ። የዳዊት ልጅ ሆነ። ስጋ ለበሰ። ስጋዬን ሲል እኮ አምላክ ስጋ የለውም፣ ሰው ሆኖ እንጂ። ህግ ስለሚከለክለው አምላክ ይህን ክፍያ መክፈል ስለማይችል ህገ ወጥ ስለሆነ ሰው መሆን ነበረበት። ከመላእክት አንዱም ይሄን ነገር አይችልም። አየህ፣ ማህተሙን አመጣና ፍታ ሲሉት ዮሐንስ ያለቀሰበት ሪዝም ምንድነው? ቅዱሳን
የሚፈታ የለም። ማህተም የተባለው ምንድነው? ያንተ ዕዳ ነው፣ የኔ ጣጣ ነው፣ የኛ ነው። ሰይጣን እንደፈለገ የሚጫወተው ክፈሏ ተባለ። እግዚአብሔር ጻድቅ ስለሆነ አንድ ዳኛ ትቼልሃለሁ ቢል ዳኛው ጻድቅ ነው ይባላል? ፍርደ ገምድል ነው። ምንም አይነት ፍትሐብሔር ሳይጠቅስ በዚህ ሪዝን ነፃ ወጥቷል ሳይል እኔን ትቼልሃለሁ ቢል እግዚአብሔርም እንዲህ ትቼላችኋለሁ ቢል ጻድቅ ዳኛ አይባልም። አረ እግዚአብሔር ፍርደ ገምድል ነው። ኃጢአተኛውን ዝም ብሎ ይቅር የሚል ነው። በደለኛው ምንም ሳያስከፍል የሚተው ነው ይባላል። ስለዚህ እግዚአብሔር አየ ሰው ሆኖ የሚከፍል ሰው ሲፈለግ የለም። ሁሉ ኃጢአት ሰርቷል። ሁሉ ኃጢአትን ሰርቷል። የእግዚአብሔር ክብር ሁሉ ውስጥ የሌለ ተፈለገ። ለምን? ሁሉም ከወንድ እየተወለደ መጣ። አንድ ግን ከሰማይ መጣ። ስጋ ከማርያም ወሰደ፣ ህይወት ከሰማይ ይዞ መጣ። አየህ እንዲህ አለ፣ ዘመዳቸው ነኝ አለ። ኦ ሃሌሉያ! ኢየሱስም መጣና አንተ መክፈል አትችልም ሲሉ ዘመዳቸው ነኝ፣ የኃጢአትን ዕዳ ከፍላለሁ፣ እኔ ከፍልላቸዋለሁ አለ። ስለዚህ እግዚአብሔር መጀመሪያ ያደረገው በክርስቶስ በኩል ዘመዳችን ሆነ፣ ታላቅ ወንድማችን ሆነ። መቤዠት ማለት አንተን ወክሎ ያንተን ነገር መውሰድ ማለት ነው። ኢየሱስ ብር አይደለም የከፈለው። አሁን ለምሳሌ ይሄንን አበባ ሰው ቢወስድብኝ ብር ከፍዬ ላስመልሰው ይችላል። ልክ ነኝ? እኔን አልጠየቀኝም። ኢየሱስ ግን የጠየቀው ራሱን ነው። እኔ በእናንተ ቦታ ገባለሁ፣ እናንተ ውጡ ነው ያለው። ንጹህ ደም የተገኘው እሱ ጋር ብቻ ስለሆነ አየህ፣ መቤዠት ማለት ዘመድ መሆን ይጠይቃል። ቦዔዝ አለ የቅርብ ዘመድ የለም አለ። ከዛ ሁለተኛውስ እምቢ ካለ እኔ ከፍላለሁ አለ። በሌላ አማርኛ መላእክቶች እምቢ ስላሉ፣ ጻድቃን እምቢ ስላሉ፣ ለምን ብርቱ መልአክ ተሰጠው። ፍታ ተባለ ሲል ብርቱ መልአክ አልችልም አለ። ይሄን ነገር አልችልም አለ። ለምን? ሰው መሆን አልችልም አለ። ዘመዳቸው መሆን አልችልም አለ። ብርቱ መልአኩ ይሄን ማህተም ፍታ ሲል አልወስድም ሲል አለቀስኩኝ አለ። ለሰው ልጅ ምን ተስፋ አለው? ኃጢአቱን ዕዳ ማን ይከፍላል? ይሄ ማህተም ማን ይፈታል ብዬ ጮክ ብዬ ሳለቅስ አንድ ሽማግሌ መጣ። ማሻከ ቀሰቀሰኝ። ከእምባዬ ቦታ አንገት ከደፋውበት ቦታ ቀሰቀሰኝ። የሰው ተስፋ የለውም ካልኩበት ቀሰና አታልቅስ። ለምን ማላለቅሰው? የሰው ዕዳ እኮ አይከፈልም። የሚዋጀን የለም፣ ቤዛ የሚሆን የለም። አታልቅስ እንዴት ትለኛለህ አለ ዮሐንስ። በራሴ አማርኛ ነው። አታልቅስ እንዴት? የሚከፍል ዘመድ ተገኘ። እንዴት? ከዳዊት ስር። አየህ፣ ከሰማይ አይደለም የመጣው። የዳዊት ስርና መሰረት የሆነው በአንተ ምክንያት ሰው የሆነ የዳዊት ልጅ የሆነ ዕዳውን መጽሐፉን ይወስድ ዘንድ ማተሙን ይፈታ ዘንድ ድል ነስቷል አለኝ። እግዚአብሔር ዘመዳችሁ ሆኗል። አንድ እግዚአብሔር ዘመዴ ነው በለኝ። እግዚአብሔር ዘመዴ ነው በለኝ። አንዴ ስጋ ለበሰ ይላል አማኑኤል። እግዚአብሔር ከኛ ጋር በክርስቶስ በኩል ተዛመደን። አሃ አንቺ በማን ነው ዘመዴ የምትሆኙ? ባክስት እኮ ነኝ፣ ባክስት ሚስት እንባባላለን እኮ። እግዚአብሔር በማን ነው ዘመዴ ሆነው? በክርስቶስ ስጋ ለበሰ፣ ህጋዊ ዝምድናን መሰረተ። ከዛ በኋላ ከፊት ቀደመ። የሁሉንም ዕዳ እኔ ከፍላለሁ። መቤዠት ማለት በቆላስይስ ጸሐፊ መፍለስ እኮ ነው። ወደ ልጁ መንግስት አፈለሰ። ጉልበት ይጠይቃል። አይታል እንዳለ አፍልሶ ነው የሚለው ወደዚህ ኪንግደም አስገባን። it is amazing። ዘመድ መሆን ብቻ አይደለም፣ ፍቃደኛ መሆን ይጠይቃል። በሩት ምክንያት የተጠየቀው ሰውዬ በኑሃሚን ምክንያት ፍቃደኛ አይደለም። ምን እንዳለብኝ ምከፍልላት። ቦዔዝ እኮ የክርስቶስ ምሳሌ ሆኖ በዛ ሪዝን ነው። ይኸውላችሁ ሲጠየቅ የቅርብ ሰው ሲጠየቅ ምን አለ? እኔ መክፈል ፍቃደኛ አይደለሁም ማለት። እኛ እኮ ከፋ ያጣን ከርታታዎች ነበር። ኢየሱስ ዘመድ ሆኖ ስጋ ሆኖ ባይመጣ የቅርብ አይሆን የሚከፍልልን ይላል። የኔ ቦዔዝ ኢየሱስ ነው። ኦሆ he's amazing። የቅርብ ዘመዴ ነህ አንተ። ስጋ ለብሶ መጣ። ከዛ በኋላ እንዴ ወንድሞቼ ብሎ ሲጠራባቸው አላፈረም። እሱ ታላቅ ሆነና ወንድሞቼ። የምናፍርባቸው ሰዎች አሉ፣ የምንሸማቀቅባቸው ዘመዶች አሉ፣ የምናፍርባቸው ሁኔታዎች። እሱ ግን ቅድም እህቴ እንዳለችው ሙልጭ ያልን ኃጢአተኛ ሆነን አላፈረብንም። ምን አለ? ዘመዴ ነች፣ ወንድሟ ነኝ፣ የእሷን ነገር እከፍላለዋል። ለምን? በቤዛነት ታሪክ ውስጥ በጉ ታረደ፣ እዚህ ላይ ተቀባ ምናምን አይደል የምንለው? ያ ሰይጣን አይደለም የሚያልፈው። ባይዘው ብዙ ጊዜ ሲሰበክ ሰይጣን ሲያልፍ ሞት አይደለም፣ የእግዚአብሔር ቁጣ ነው የሚያልፈው። እኔ በዚህ ሌሊት በአንተ ዘንድ አልፋለሁ ነው ያለው።
ልገድል አልፋለሁ አለ። ቤት ውስጥ ግን ካልተከፈለ አንተን ነው ቀንድህን ምለዋል። ማንን? አንተ ታላቁ በኩር እየገደልኩ አልፋለሁ አለ። ስለዚህ ቤዛም ይሆን አንድ ያስፈልጋል። አንድ በግ ረድና እዚህ ጋር ቀባል። ከዛ በጉ ታረደ። ያ እግዚአብሔር በቁጣ ሲያልፍ እንዲህ ሲያልፍ ደም ሲያይ እዚህ ቤት ተከፍሏል ብሎ አለፈ። ለምን? ያ ደም የሚታረደው የታላቅ ወንድማችን ምልክት ነው። እግዚአብሔር በዓለም ላይ ቁጣ ያፈሳል። ሊቆጣ ሲል የማይቆጣው ሰው አለ። ሊረግም ሲል የማይረግመው ሰው አለ። ሊጣላው ሲል የማይጣላው ሰው አለ። ያ ሰው አንተ ነህ። ለምን? አሁን እግዚአብሔር የበግ ደም አይደለም ያው የኢየሱስን ደም ነው ያው። ኦሬዲ ሲያይ ተከፍሏል። የዚህ ሰው አንተ ላይ ለዘላለም ላይቆጣ ክፍያው ተከፈለ። ለዚህ ነው ኢዮብ የኔ ቤዛ ሕያው ነው አለ። ወይኔ ዘመዴ ብቻ አይደለም ፈቀደ። ባይፈቅድስ ቅዱሳን ባይፈቅድስ ኢዝ አሜዚንግ። ደሙን ለእኔ አፍስሶ አዳነ። እየተገረማችሁ እስቲ ንገሩት። የማረ አምላኬን የማላውቅ ልጁ አንዴ እንዲህ በሉት። ተስፋ ቢስ ነበርኩኝ ሊያወጣኝ ሲመጣ ግን እዙ ነገረኝ። ሃሌሉያ። ፕሬዝ ጋድ። ኢየሱስ ጌታ ነው። ኢየሱስ ከፍሎልናል። ፈቃደኛ መሆኑ መላእክቶች የፈሩትን ትላልቅ ሰዎች የፈሩትን ኃያላን የፈሩትን ዕዳ እሱ ግን ፈቃደኛ ሆኖ ወስዶታል። ማህተሜን ተቀበለው። ዮሐንስ መሳቅ የጀመረው ሲከፈል አይደለም፣ ገና ሲነገረው ከይሁዳ ነገድ የሆነው አንበሳ። በሌላ አማርኛ የመክፈል ሙሉ መብት ያለው ማለት ነው። እሺ የመጨረሻውን ልንገራችሁ አንዴ። ፈቃደኛ መሆን ብቻ አይደለም፣ ሰውየው ለመክፈል ፈቃደኛ ነው። ሰውየው ዘመድ ነው። ከሌለውስ የመክፈል ፓወር ከሌለውስ ብዙ ነገር እኮ እኔ ለእናቴ ቤት መግዛት ፈልጌ ላልገዛ እችላለሁ። ፈቅደህ እኮ ማትችለዋል መክፈል። የእንትናን ዕዳ ከፍዬ እፎይ ላድርገው ብዬ እማልችለዋል። የለኝም፣ ፓወሩ የለኝም። ለዚህ ነው ጴጥሮስ እናንተ ግን የተገዛችሁት በብር በወርቅ አይደለም። ብር ወርቅ ቢሆን የሆነ ሰው ይከፍልልሃል። ቆርቆሮ ቢሆን የሆነ ሰው ይከፍልልኛል። የሆነ ሀብታም ይራራልኛል። ይሄ ግን ከብር ያልፋል። ከእንቁ ያልፋል። ከዳይመንድ ያልፋል። ይሄን ማን ሊከፍለው ይችላል? ሞት ነው። ሊያውም የመስቀል ሞት ነው። ሊያውም መራራ ሞት ነው። ኢየሱስ መክፈል ብቻ አይደለም ይችለዋል። ዕዳዬን መክፈል ይችላል። መክፈል እንዳልሸማቀቅ አድርጎ መክፈል ይችላል። ሙት ነበርሁ የማረባ ከመንደሬ ስትገባ ምን ነበረኝና ምኔን ወዶት ልበል ወሻካባባ ሻጋባስ ለዚህ ሳበው ልበል እንደው ቸርነት ያፍቅር ካልሆነ አይገባኝ። ሃሌሉያ ኤላ ባባ ባባ ሻካራ ባዳ ባጋታ ገቦ ሻካራ ባጎስ ይኸውላችሁ ዘጸአት 13:13 እናንብቡ በደንብ። የአህያውን በኩር በጠቦት ተዋጀዋለህ፣ ባተዋጀውም አንገቱን ትሰብረዋለህ። የአህያውን በኩር በምን ተዋጀዋለህ? የአህያውን በኩር በጠቦት ተዋጀዋለህ፣
ባትዋጀው ግን አንገቱ ይሰበራል። ካልዋጀው አህያው ምን ያደርጋል? ይሰበራል። ለእግዚአብሔር መቅረብ የማይችል ፍጥረት ነው አህያ። የኛ ተወካይ ነው። ሸኮናው ድፍን ነው። ለእግዚአብሔር የተቀደሰ መስዋዕት ሆኖ መቅረብ አይችልም። ግን አህያ እኮ ብርቱ ነው። ከበግ ይበረታል። አቅም አለው። መሸከም ይችላል። የፈለገ ብርቱ ብትሆን ከዚህ ዕዳ ማምለጥ አትችልም። ላበላብ ሆነ ትቀራለች። መጨረሻ አንገት መሰበር ነው። አንገቱ ይሰበራል። ሚስ በደንብ ስሙኝ። ኤሊ ከወንበሩ ወድቆ አንገቱ ተሰብሮ ሞተ። የእግዚአብሔር ቁጣ ምሳሌ ነው። ተዘልፎ አንገቱን ያደነደነ ይሰበራል። መጨረሻስ መድኃኒትም ፈውስም የለው። እኔ ነኝ የአህያው ቦታ እግዚአብሔር የማይቀበለኝ። በጉ ግን ንጹህ ነው። መሰበር እድል ፋንታ ነው። አንገት ነው የሚቀነጠሰው። አህያው ግን በግ ካገኘ የመኖር መብቱ ይጠበቃል። ስለሱ ቤዛ በጉ ቀርቧልና ሁላችንም አንገታችን የሚሰበር በእግዚአብሔር ቁጣ ተሰብረን የምንሞት ነበርን። ንጽህና የሌለን እግዚአብሔር የማይቀበለን እግዚአብሔር መቅደስ የማንገባ መሰዊያ ላይ መሆን የማንችል እግዚአብሔር የተቆጣብን ነበር። ስብራት የሚጠብቀን ነበር። ተስፋ የሌለን ነበር። ወደ እግዚአብሔር መቅረብ የማንችል ነበር። እውነቴን ነው የምላችሁ ነበር። this is example። አህያው ግን በግ ያገኘ ቀን ከነ ህይወቱ መኖር ይችላል። this is ቤዛ። ምንም ያላረገው በግ ምንም ያልበደለው በግ ስለቆመው አህያ መስዋዕት ሆነ። ለሾኮና ድፍኑ መስዋዕት ሆነ። ለእግዚአብሔር ለማይቀበለው እንስሳ መስዋዕት በኩር ነው እኮ አህያውን በኩር ነው። ግን ይሄ ስለ አህያ እንዳይመስል ስለኔ ነው። አየ ንጹህ ያልሆነው ንጹህ በሆነው በግ ኑሮን ቀጠለ። ያንተ ህይወት ቤዛ ነው ሲባል ደሙ የተከፈለው ለሰይጣን አይደለም። ደሙ የተሰጠው ለሌላ ፍጥረት አይደለም። ደሙ ሪቨርስ ሆኖ ባንተ ጋር ገባ። አንተ ስትኖር ኢየሱስ ሞተ። እሱ ሲታረድ አንተ ህይወት ቀጠለ። እሱ ሲሰበር አንተ ስብራት ከቤት ተባረረ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ተሰብሮላችኋል። አየ ስንቆራርስ ቂጣውን ስንሰባብር አንተ እኮ ባትሰበርልኝ፣ አንተ እኮ ባትቆራርስልኝ፣ አንተ እኮ ባትበጣጠስልኝ እኔ እንደዚህ ነበርኩ ለማለት ብቻ ነው። ዛቲስ ኢየሱስ ሲሰበር እኔ ቀጠልኩ። ምንም እንኳን ጠንካራ ብትሆን የበጉ ደም እስከሌለ ድረስ መኖር አይችልም። ምንም እንኳን ብዙ ነገር መሸከም ብትችል የደሙ ከሌላ ከሌለ ስብራት እድል ፋንታ ነው። እግዚአብሔር ኦዛን ሰበረው ይላል። ስብራት የቁጣ ነው። ከስብራት ያዳነን ድጋሚ እንዳልሰበር ያደረገኝ አንድ ነው። የኢየሱስ ደም ይባላል። አንተ ቤዛዬ ነህ በለው እስቲ። አህያው ህይወቱ ቀጠለ። ሕያው የሆነው ሙት ለሆነው ስለሞተ። የሚገርማችሁ ያን አህያ ብትጠይቁት ህይወቴ የቀጠለው በሞተው በግ ነው የሚለው። በጉ ግን ያልተገኘለት አህያ አልተጻፈም እንጂ ብዙ አህዮች አንገታቸው ተሰብረዋል የሚሰዋላቸው። እኔ እንደዛ አህያ መስዋዕት ምፈልግ ነበርኩ። ከዛሬ ነገ አንገቴ ተሰበረ፣ ከዛሬ ነገ የእግዚአብሔር ቁጣ የኦዛ ስብራት ተብሎ ቦታው ላይ ተጻፈ ስል አንድ መጣ፣ ዘመድ መጣ፣ የሱን ስብራት ወስዳለሁ የሚል መጣ። አንገቱም እጁም ተሰበረ፣ መስቀል ላይ ወጣ፣ ተወጠረ። ኤሎሄ ኤሎሄ ለምን ተውከኝ አለ። በሱ ስብራት አንተ ህይወት ቀጠለ። እሱ ሲሰበር ሁለት ነገር ነው የሆነው። አንደኛው የህይወት መቀጠል ብቻ አይደለም፣ ንብረቱ ነው የቀጠለው። ስፒሪቹዋሊም በስጋዊም እርግማናችንን ወሰደ። ለምን? እሱ የህግ እርግማን ሆኖ ከህግ እርግማን ምን አደረገን? ዋጀ። ድጋሚ መጥቶ አንተ እኔ ነህ የሚለኝ ነገር የለም። እኔ ባለቤት ቀይሬያለሁ። ኢየሱስ የኔ ነው፣ እኔ የኢየሱስ ነኝ። የሚሰበር ሰው ነበር እዚህ ቤት? ተሰባሪ ሰው ነበር? አንገቱ የሚሰበር ሰው ነበር? እግዚአብሔር የተቆጣው ሰው ነበር? የሚገርማችሁ ቁጣ እኮ ሲል እኛ እኮ ባይሰው በጣም ይደንቀኝ። ከፍጥረታችሁ እኮ ነው የሚለው። የቁጣ ልጆች ናቸው። አባት ማን ነው? ቁጣ እያልክ የምትኖር ነው። ሄኖክ ቁጣ ነው አባቴ ስም። ከፍጥረታችሁ ነው እኮ የሚለው። ከፍጥረት ስትወለድ ጀምሮ ከፍጥረታችሁ። ለምንድን ነው የቁጣ ልጅ ሆንከው? እናቴ በአመት ጸነሰችኝ። ጽንስ ላይ ራሱ ጀምሮ ዩአር በቁጣ ውስጥ
አባት ቁጣ ነው ስሙ። እሱ ግን መጣ አባት ቀየረ። ቁጣን ገለል አረገና እኔ ነኝ አባታችሁ። ምህረት ይባላል። የኔ አባት ከዚህ ማታ ጀምሮ ምህረት ነው። ኤፌሶን 1:7 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነትን አገኘን፣ እርሱም የበደላችን ስርየት ነው። የመጨረሻ አንድ ነገር ልንገራችሁ። ዛሬ አዋጅ ነው። ምንም አይነት ሰይጣን የወሰደው ነገር ካለ ይሄን ሪሲት አሳይተን እናስመልሳለን። ይሄ የምነግረው ለአንድ ለሚያምን ሰው ነው የምነግረው። ለምን በሉኝ። ሄዶ እኮ ወንድምየው ዘመድ ካለህና እጅ እርጥብ ከሆነ ሄዶ ሲከፍልልህ መሬቱ እኮ የተወሰደው ይመለሳል። የተወሰደ ጤና ካለ፣ የተወሰደ በረከት ካለ፣ የተወሰደ ምንም አይነት ነገር ካለ ይኸው ተከፍሏል። ድጋሚ ልትወስድብኝ አትችልም። በኢየሱስም ይመለስላቸዋል። ለሆነ ሰው ልተንብይ፣ የተወሰደ ነገራችሁ ዛሬ ከደሙ የተነሳ ይመለሳል። እንደውም ይሄ ማለዳ የማስመለስ ማለዳ ነው። ሰይጣን ወስዶታል አትበለኝ፣ ኢየሱስ ከፍሎታል ብዬ እነግርሃለሁ። የተወሰደ ጤንነት፣ የተወሰደ ሰላም፣ የተወሰደ ርስት በናዝሬቱ በኢየሱስም ይመለሳል። አሜን ለሚል ሆነ። አሁን ይመለሳል። ለምን ከፈላ? ካላወቅ ግን አይመለስም። ጤናዬን መልስ፣ በረከቴን መልስ፣ ኃይሌን መልስ፣ ክብሬን መልስ። ኤቭሪ ርስት በኢየሱስም ይመለሳል። ከኔ ተነሳ አይደለም፣ የከፈለልሽ ኢየሱስ አለ። ምን አለ? ተፈጸመ። ከሕግ እርግማን እኮ ነው የሚለው፣ ፈቅዶ ነው የሚለው። ይኸው እንደዚህ ነው የሚለው እኮ ማርቆስ 10:45 እንዲሁም የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ኢየሱስ ለምን መጣ? አንድ ዘመድ አለኝ በባርነት ያለ ያመነን ቀን ነፃ የሚወጣ የሆነ ሰው ገብቶታል። ዛሬ አያትህ በዚህ ዓመቱ ነው የሞተው፣ እናትሽ በዚህ በሽታ ነው የሞተችው የሚል ከእናትሽ የወሰድሽው ዲኤንኤ ሊኖር ይችላል። ዛሬ ግን ከምትወስጂው ደም የተነሳ የዲኤንኤ ለውጥ ይሆናል። ሃሌሉያ! ለምን? ያንን ዲኤንኤ የጻፈ እጅ ዛሬ በደሙ ምክንያት ወደ ደማችሁ ይገባል። ደሜ ነው የሚቀየረው። እየተነበይኩ ነው። ዲኤንኤው የሚቀየር ሰዋል፣ ምንባቡ የሚቀየር ሰዋል፣ የህይወቱ መጽሐፍ የሚስተካከል ሰዋል። ከኢየሱስ ደም የተነሳ ህይወት ይገባባቸዋል። ሁሌ እንደምለው ይሄ ህብስት ቂጣው ነው አይደለም? ዋላ ታውታል። ሙሉ ቂጣ አይደል? ሙሉ ቂጣ አህያዋ እንደሚሰበር እኮ የመሰበር ምልክት ነው። ባይዘዌ እኛንን ለስላሳ ቂጣ የምናደርገው መብላት ስለማይችሉ እንጂ ጆሴፍ ፕሪንስ የሚባል ሰው ሲናገር ከሽከሽ ሲል መሰማት አለበት ይላል። ሲል ጆሮአችንም መስማት አለበት ይላል። ኢየሱስ እንደዛ ነው የተሰባበረው። ደቀቀ የሚለው ምንድነው? ደቀቀ። ስለ በደላችን ደቀቀ፣ ስለ መተላለፋችን ደቀቀ። የሚያደቅህ እጅ ለቆ ሄዳ። አሁን በኢኮኖሚ ሊያደቅ፣ በኑሮ ሊያደቅ፣ በኃጢአት በኢየሱስም አሜን ብለው ዘዳ የሆነ ሰው እጁ ለቆት ሄደ። የእርግማን እጅ ለቆት ሄደ። ተረት አይደለም እኮ እዚህ ቤት የምትወስደው፣ ዝም ብሎ ሳይንስ አይደለም። እመኑኝ ወዳጆቼ፣ የኢየሱስ ደም ዛሬም ትኩስ ነው። ከሆነ ነገር ነፃ ያወጣችኋል። ኢየሱስ ጌታ ነው። በእንጨት የሚሰቀል ሁሉ ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን የተዋጀ ሰው፣ ከሕግ እርግማን የሆነ ሰው ከሕግ እርግማን ነፃ ወጥቷል። ከሕግ እርግማን ዋጀን። ምን ሆኖ? እሱ እርግማን ሆኖ እርግማን ሆነና አንተን በረከት አረገ። አሜን። እሱ እርግማን ሆነና አንተን ጻድቅ አረገ። አሜን። በጣም ካመሰገናችሁ፣ ከተደሰትን በማይወሰድ ስጦታው አንተ በእኔ ምክንያት እርግማን ሆነሃል፣ እኔ ደግሞ ያንተ ጽድቅ ሆኛለሁ። አንዴ እናመስግነው።